ባለፈው መልእክታችን የሩትን መጽሐፍ መግቢያ ተመልክተናል። ዛሬ ደግሞ ምዕራፍ 1ን እንቀጥላለን። መጽሐፈ መሳፍንት ሲጀምር እንዲህም ሆነ ይላል። ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። ምን ማለት ነው? መሪ አልነበራቸው። አሁን ለውጊያ ይዟቸው የሚያሰልፍ የሚመራ ሰው አልነበራቸው። ለራሳችን አይደለም እኮ የምናስበው መሪዎች ስንሆን ለምንመራው ህዝብና ለሚቀጥለው ትውልድ ነው የምናስበውና ኢያሱ ያንን አላሰበም ነበረ። ስለዚህ ኢሚዲየት የነበረው ጥያቄ የእስራኤላውያን ጥያቄ ማን ይምራን ነው። መልካም መስሎ የሚታየን ነገር ሁሉ መልካም አይደለም። ይህ የእንጀራ ቤት ወይም ቤተልሔም ወደፊት እኔ የህይወት እንጀራ ነኝ የሚወለድበት ከተማ ነው። እግዚአብሔር ልጆቹን መመገብ የሚችል አምላክ ነው። ከጊዜያዊ ችግር ለመሸሽ እግዚአብሔር ካስቀመጣቸው ስፍራ እንዳትነቃነቁ። በእግዚአብሔር ቤት በቂ ዳቦ የለም ብለህ እግዚአብሔር ሳይናገር ወደ ሞዓብ ምድር አትሄድ። እምነትህ ለትንሽ ጊዜ ሊፈተን ይችላል፣ ግን ይመጣል። እግዚአብሔር እናመሰግናለን የመጀመሪያውን ክፍለ ጊዜ እንድንናገር ስለረዳን። አሁንም ደግሞ የሚቀጥለውን መንፈስ ቅዱስ እንድትባርክ እንጸልያለን። በጌታችን በኢየሱስ ስም አሜን። ባለፈው መልእክታችን የሩትን መጽሐፍ መግቢያ ተመልክተናል። ዛሬ ደግሞ ምዕራፍ 1ን እንቀጥላለን። ምዕራፍ 1 የሩት መጽሐፍ ምዕራፍ 1 ሶስት ስህተቶችን ነው የሚያሳየን። ሶስት ዋና ዋና ስህተቶች ወይም ጥፋቶች የምንመለከትበት ወይም የምናገኝበት ምዕራፍ ነው እና እስቲ የመጀመሪያዎቹን 5 ቁጥሮች እናንብብ። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ ወይም ኤሌሜሌክ፣ የሚስቱም ስም ኑዓሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። ቁጥር 3 የኑዓሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿም ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያክል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች ይላል የመጀመሪያ 5 ምዕራፍ። እነዚህ 5ቱ ምዕራፎች የሚያሳዩን ነገር ምንድን ነው? እምነት የሌለው ወይም ደካማ እምነት ያለው ክርስቲያን መሆን ማለት ምን እንደሆነ ነው የሚያሳየን። አማኝ ማለት ምን ማለት ነው? እኛ አማኞች ነን አይደል? ክርስቲያኖች አማኞች ነን፣ በክርስቶስ ያመንን ነን አይደል? ክርስቲያን ሲባል በክርስቶስ ያመነ ሰው ማለት ነው። አማኝ ማለት ያመነ ማለት ነው። እምነት ያለው ማለት ነው። እንደ ጳውሎስ ያመንኩትን አውቃለሁና ብሎ መናገር የሚችል ሰው ነው። በእምነት ደግሞ የሚኖር ሰው ነው አማኝ ማለት። አንዳንዴ ግን እምነት የለሽ አማኝ የምንሆንባቸው ጊዜያቶች አሉ። አማኞች ነን ግን እምነት የለንም። እምነታችን ደካማ ነው ወይም ደግሞ በጥርጥር የተሞላ ነው። የመጀመሪያው ስህተት በዚህ ቤተሰብ ህይወት የምናገኘው የመጀመሪያው ስህተት በምዕራፍ 1 ላይ እምነት ማጣት ወይም የመጠራጠር ስህተት ነው። የእግዚአብሔር ህዝብ ሆነው ለእግዚአብሔር የተለየ ህዝብ ሆነው በእግዚአብሔር ህዝብ መካከል የሚኖሩ ሰዎች ሆነው እምነት
ያጡ ወይም በእምነት የደከሙ ወይም የተጠራጠሩ ሰዎች መሆን የመጀመሪያው ትልቁ ስህተት በሕይወታቸው የምናገኘው ነው። አንዳንዴ በእምነታችን ስንደክም ምን ይሆን ምክንያቱ? ለምን ይሆን ምንደክመው? ለምን ይሆን ምንጠራጠረው? እንግዲህ እያንዳንዳችን መመለስ እንችላለን፣ የራሳችንን ሕይወት ስለምናቅ ማለት ነው። ጻድቅ ግን በእምነት በሕይወት ይኖራልና ተብሎ ስንት ጊዜ መሰላችሁ የተጻፈው? በመጽሐፍ ቅዱስ ውስጥ 4 ጊዜ ነው የተጻፈው። ጻድቅ ግን በእምነቱ በሕይወት ይኖራል። በሕይወት የመኖር ምስጢሩ ምንድን ነው? የአንድ አማኝ እምነቱ ነው። እምነቱ ነው። ለአብርሃም ጽድቅ ሆኖ የተቆጠረለት እምነቱ ነው። ኑዓሚንና ሩት የኖሩበት ዘመን በእስራኤል ታሪክ አስቸጋሪ ዘመን ነበረ። በኢያሱ አመራር ጊዜ የታየው ክፍተት የፈጠረው ተጽዕኖ ኔጌቲቭ ኢንፍሉዌንስ መጽሐፈ መሳፍንትን ዘልቆ ወደ መጽሐፈ ሩት ውስጥ ገብቷል እና 325 ዓመት ጊዜ ብለናል መጽሐፈ መሳፍንት የወሰደው። ያንን ሁሉ ኢንፍሉዌንሱ በኢያሱ አመራር የተፈጠረው ክፍተት ኢንፍሉዌንሱ ወይም ተጽዕኖው ያንን ሁሉ አልፎ አሁን በመጽሐፈ ሩት ውስጥ እንዳለ እንመለከታለን እና መጽሐፈ ሩት ታሪኩ ኤግዛክትሊ በየትኛው ዓመት እንደተፈጸመ አናቅም፣ ግን በመጽሐፈ መሳፍንት ዘመን ነው የተፈጸመው እና የኢያሱ አመራር ክፍተቱ ምንድን ነው ብትሉ ቀጣይ መሪን አለማፍራቱ ነው። ቀጣይ መሪን ሳያፈራ ያለፈ ሰው ነው እና መጨረሻ ላይ የእስራኤልን ሕዝብ በሙሉ ሰብስቦ ነው አደራ የሰጠው። አንድ መሪ አልነበረም ከሱ አደራ የተቀበለው። ሙሴ ግን ሲሄድ አገልግሎቱን ሲጨርስ ለኢያሱ ነው ኃላፊነቱን አመራሩን አስተላልፎ የሰጠው። ኢያሱ ሲሄድ ግን አልነበረም፣ ኃላፊነት የተረከበ ሰው አልነበረም እና ያ ክፍተት ነበረ። እንደውም በኢያሱ መጽሐፍ ብዙ ጊዜ እኔ ድሮ እዚህ ኢትዮጵያ በነበርንበት ጊዜ በሸክላ ላይ እየተጻፉ የሚሸጡ ጥቅሶች ነበሩ እና ብዙ ጥቅሶች እናውቃለን። አንዱ ኢያሱ ያለው ነው የሚሸጥ የነበረው ማለት ነው እና ሰዎች ገንዘብ ያገኛሉ በዛ እየጻፉ ማለት ነው። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ምረጡ የሚል ምን መሰላችሁ? ይሄ የኢያሱን የአመራር ድካም የሚያሳይ መጽሐፍ ነው፣ ጥቅስ ነው። ለምን? መሪ ስላልተካ መጨረሻ ላይ የቀረው ምንድን ነው? እኔና ቤቴ ነው የቀረው ማለት ነው። እናንተ የምታመልኩትን ምረጡ፣ እኔና ቤቴ ግን ብሎ ወደ ቤተሰቡ ላይ ነው በቃ የመጣው ማለት ነው እና ኃላፊነት የሚረከብ ሰው አልነበረም። የኢያሱ መጽሐፍ የሚደመድመው በ3 የቀብር ስነ ስርዓት ነው። የኢያሱ መጽሐፍ የሚደመድመው 3 ሰዎች መጨረሻ ላይ መጽሐፉ ሲዘጋ ምዕራፍ 24 ላይ 3 ሰዎች ይቀበራሉ። በቀብር ነው የሚያልቀው ማለት ነው የኢያሱ መጽሐፍ። እነዚህ 3 ሰዎች አንደኛ ኢያሱ ራሱ ይሞታል፣ ይቀበራል። ሁለተኛ ደግሞ ካህናቸው አልዓዛር ወይም ኤልኤዘር ይቀበራል። ሶስተኛው ደግሞ ከግብፅ ምድር ተሸክመውት ሲጓዙ የነበረው የዮሴፍ ቀብር ይቀበራል፣ የዮሴፍ አጥንት ይቀበራል። ምክንያቱም ዮሴፍ ለወንድሞቹ ከዚህ ሀገር ከግብፅ እግዚአብሔር ያወጣቸዋል፣ ወደፊት ያወጣቸዋል፣ ለአባቶቻችን የማለላቸውን ቃል ኪዳን ይፈጽማል፣ ወደ ተስፋይቱ ምድር ያስገባቸዋል እና ከዚህ ሀገር ወጥታችሁ ስትሄዱ አጥንቶችን ይዛችሁ ሂዱ ብሎ ቃል አስገብቷቸዋል እና በዛ ቃል መሰረት ከ430 ዓመታት በኋላ የዮሴፍን አጥንቶች ይዘው 40 ቀን በምድረ በዳ ተጉዘው አምጥተዋል እና ይሄ መቼ ነው የሚቀበረው? የኢያሱ መጽሐፍ ሲጠናቀቅ ርስት ከተከፋፈሉ በኋላ የተስፋይቱን ምድር ከወረሱ በኋላ ይቀበራሉ ማለት ነው። ይቀብራሉ ዮሴፍን እና በ3 የቀብር ፕሮግራም ወይም ስነ ስርዓት ነው የኢያሱ መጽሐፍ የሚያልቀው። በጣም የሚገርማችሁ መጽሐፈ መሳፍንትን ዘላችሁ ወደ ሩት ስትገቡ የሩት መጽሐፍ ደግሞ በምዕራፍ 1 ላይ በ3 ቀብር ነው የሚጀምረው። በ3 ቀብር ይጀምራል። ኢያሱ በ3 ቀብር ያልቅና ሩት ደግሞ በ3 ቀብር ነው የሚጀምረውና ይገናኛል ታሪኩ ማለት ነው። ታሪኩና የኢያሱ የሊደርሺፕ ጋፕ ወይም ቫኪዩም ክፍተት የፈጠረው ተጽዕኖ በዚህ መጽሐፍ ውስጥ በግልጽ እንመለከታለን ማለት ነው።
መጽሐፈ መሳፍንት ሲጀምር እንዲህ ይላል፣ እንዲህም ሆነ ይላል። መጽሐፈ መሳፍንት ሩት አይደለም፣ ልክ ከኢያሱ ቀጥሎ ያለው መጽሐፍ ማለት ነው። ሲጀምር እንዲህ ይላል፣ እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። ምን ማለት ነው? መሪ አልነበራቸውም። አሁን ለውጊያ ይዟቸው የሚያሰልፍ የሚመራ ሰው አልነበራቸውም። ስለዚህ ሽማግሌዎቹ ተሰብስበው ወደ ሄዱ? ወደ እግዚአብሔር ሄዱ። ጌታ ሆይ ከነዓናውያን ሊወጉን መጥተዋል፣ ማን ይምራል? መሪ የለንም። ያ ነው ምክንያቱ ማለት ነው። መሳፍንት ውስጥ ንጉሥ አልነበረም ወይም መሪ አልነበረም። እያንዳንዱ ሰው ግን በፊቱ መልካም መስሎ የታየውን ያደርግ ነበረ ስል መሪ አልነበረም፣ ራእይ አልነበረም፣ አቅጣጫ አልነበረም፣ ዳይሬክሽን አልነበረም፣ በቃ እቅድ አልነበረም ማለት ነው። እና መሪዎች በመሪነት ላይ በተቀመጠን ጊዜ መጠንቀቅ አለብን። አንዱና ትልቁ መስራት የሚገባን በመሪነት ላይ ስንቀመጥ ከኔ በኋላ ማን ይመራል? ይህንን ድርጅት፣ ይህንን ቤተክርስቲያን፣ ይህንን ቡድን፣ ይህንን ሀገር ማን ነው ቀጥሎ የሚመራው? እና እነዚህን ሰዎች ደግሞ እንዴት ነው ማሳደግ ያለብን? ለራሳችን አይደለም እኮ የምናስበው መሪዎች ስንሆን፣ ለራሳችን አይደለም፣ ለምንመራው ህዝብና ለሚቀጥለው ትውልድ ነው የምናስበው። እና ኢያሱ ያንን አላሰበም ነበረ። ስለዚህ ኢሚዲየት የነበረው ጥያቄ፣ የእስራኤላውያን ጥያቄ ማን ይምራን ነው። ማን ይምራን? ስለዚህ እኮ ነው አይደንቅም አይደል? በሳሙኤልም መጽሐፍ ላይ በቃ እንደ ሌሎቹም ሀገሮች የሚመራን ንጉሥ ያስፈልገናል ብለው የጠየቁት መሪ ስላልነበረ እና ክፍተቱ የተፈጠረው መቼ ነው? በኢያሱ ጊዜ ነው የተፈጠረው ማለት ነው። ሌላው ምን ይላል? በመጽሐፈ መሳፍንት ውስጥ በኢያሱ ዘመን የኖሩ ሽማግሌዎች በሕይወት እስካሉ ድረስ እስራኤላውያን እግዚአብሔርን ተከተሉ ይላል። በኢያሱ ጊዜ ከእሱ ጋር አብሮ የነበሩ ሽማግሌዎች፣ እሱም ሸምግሎ ነው አይደል የሞተው። እና ምናልባት የተወሰኑ ዓመታትን ብቻ ነው እነዚህ ሽማግሌዎች የእስራኤልን ሕዝብ አቅጣጫ ያሳዙ። ከዛ በኋላ አልነበረም። በጣም የሚገርማቸው አዝማች አለ በመጽሐፈ መሳፍንት ውስጥ። አዝማች መዝሙር ስንዘምር አዝማች አለ አይደል? የሚደጋገም እንደሱ አይነት አለ በመጽሐፈ መሳፍንት ውስጥ። ምን ይላል? በዛም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ይላል። መሳፍንት ምዕራፍ 17 ቁጥር 6። ቀጥሎ ምዕራፍ 18 ቁጥር 1 በዛም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም በፊቱ መልካም መስሎ የታየውን ያደርግ ነበር። ቀጥሎ መሳፍንት 19:1 በዛም ዘመን በእስራኤል ዘንድ ንጉሥ አልነበረም። መሳፍንት 21-25 የመሳፍንት መጽሐፍ መደምደሚያ ነው። ይሄ የመጨረሻው ጥቅስ ነው በመሳፍንት መጽሐፍ። መሳፍንት 21-25 እንዲህ ይላል፣ በዚያም ዘመን በእስራኤል ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ካለ በኋላ መጽሐፈ ሩት ይጀምራል ማለት ነው። አያቸው በቃ ተደጋጋሚ አዝማች ይሄ ነበረ ማለት ነው። እና ይሄ ክፍተት መቼ ነው የተፈጠረው? በኢያሱ ጊዜ ነው የተፈጠረው ማለት ነው። እና ምድሪቱን በማውረስ ቢዚ ሆኖ ቀጣይ መሪ ግን ሳያፈራ ነው የሄደው። ትልቅ ስራ ሰርቷል፣ ነገር ግን ክፍተት ነበረ በሊደርሺፑ ማለት ነው። እና ይሄ ነው ኮንቴክስቱ፣ የመጽሐፈ ሩት ኮንቴክስት። ለዚህ ቤተሰብ አንድ ኤግዛምፕል ነው ብያለሁ፣ ምሳሌ ነው የሚሰጠን። እና ለዚህ ቤተሰብ ለአቢሜሌክ ቤተሰብ መልካም መስሎ የታየው ነገር ምን ነበር? ለእነሱ መልካም መስሎ የታየው ከቤተልሔም ተነስተው ወደ ሞዓብ መሄድ። በቃ ሌላ ሁሉም እኮ መልካም መስሎ የታየውን ያደርግ ነበር። ስለዚህ ለዚህ ቤተሰብ ደግሞ መልካም መስሎ የታየው ከተማችን በረሃብ ተውጣለች እና ስለዚህ እኛ ምን እናደርግ? ወደ ሞዓብ እንሄድ የሚል ነው። መልካም መስሎ የሚታየን ነገር ሁሉ መልካም አይደለም። መልካም የሆነው ነገር ያለው ግን ሁል ጊዜ በእግዚአብሔር ዘንድ ነው። እግዚአብሔር የመልካም ነገር ሁሉ ምንጭ ስለሆነ በእግዚአብሔር ዘንድ መልካም ነገር አለ። እኛ ግን መልካም የመሰለን ነገር ሁሉ መልካም ላይሆን ይችላል። ቦታው በዚህ መጽሐፍ ውስጥ ቤተልሔም ነው። ቤተልሔም ታሪኩ የሚጀምረው ቤተልሔም ማለት ሃውስ ኦፍ ብሬድ ማለት ነው። የዳቦ ቤት ወይም የእንጀራ ቤት ማለት ነው። እንግዲህ በእንጀራ ቤት እንጀራ አልነበረም። ይህ የእንጀራ ቤት
ወይም ቤተልሔም ወደፊት እኔ የሕይወት እንጀራ ነኝ የሚወለድበት ከተማ። ምክንያቱም የእንጀራ ቤት ነው ቤተልሔም፣ የዳቦ ቤት ነው እና እኔ የሕይወት እንጀራ ነኝ ብሎ መሲሁ የሚወለድበት ከተማ ነው። በዛ ከተማ ውስጥ በእነዚህ ቤተሰብ ጊዜ ምን አልነበረም? እንጀራ አልነበረም። ረሃብ ነበረ፣ ኒድ ነበረ። በሀገሩ ላይ ራብ ሆነ። በብሉይ ኪዳን ጊዜ ራብ የኃጢአት ውጤት ወይም እግዚአብሔር ከሕዝቡ ላይ በረከቱን ሲያነሳ የሚከሰት ነገር ነበረ በብሉይ ኪዳን ውስጥ። ይህም የሚሆነው ሕዝቡ እግዚአብሔርን ሳይታዘዝ ሲቀር፣ ይሄ ደግሞ በመሳፍንት ውስጥ በብዙ ተደጋግሞ የሚታይ ነገር ነው። እግዚአብሔር ሕዝቡን የእግዚአብሔር ሕዝብ እግዚአብሔርን አልታዘዝ ስል እግዚአብሔር ሕዝቡን ይቀጣ ነበር እና ከአንድ መስፍን ወደ ሌላ መስፍን፣ አንድ መስፍን ሌላ መስፍን እየመጣ እንደሱ ሮለር ኮስተር የሚባል የከፍ ዝቅ ያለ ሕይወት ነው የኖሩት ማለት ነው። ሁሉም በፊቱ መልካም መስሎ የታየውን ያደርግ ስለነበረ እግዚአብሔርን የሚያስደስተው ነገር ምንድን ነው ብሎ ሕዝቡ ያንን ጠይቆ ያንን ፈልጎ አይደለም የኖረው። ስለዚህ እግዚአብሔር በሕዝቡ ደስ ያልተሰኘበት የዳቦ ቤት ዳቦ ያልነበረበት ጊዜ ነበረ እና ይሄ ደግሞ በሕግ የተጻፈ ነው። በዘሌዋውያን ውስጥ በደንብ በሕግ የተጻፈ ነው። እንዲህ ይላል ዘሌዋውያን 26 ላይ ባትሰሙኝ ወይም ባትታዘዙኝ ስለ ኃጢአታችሁ በቅጣታችሁ ላይ 7 እጥፍ እጨምራለሁ ይላል እግዚአብሔር። የኃይላችሁንም ትዕቢት እሰብራለሁ፣ ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ምን ማለት ነው? አደርቀዋለሁ ማለት ነው። ሰማይ በእናንተ ላይ ዝናብን አያዘንብም፣ ምድርም ደግሞ ቡቃያዋን አታበቅልም፣ እንደ ብረት ትጠነክራለች። ጉልበታችሁ በከንቱ ያልቃል፣ ምድራችሁም እህልዋን አትሰጥም፣ የምድርም ዛፎች ፍሬያቸውን አይሰጡም። ምን ባታደርጉ? ባትሰሙኝ፣ ባትታዘዙኝ፣ ባትከተሉኝ ብሎ ሕግ በግልጽ ተጽፏል። ስለዚህ አሁን ይሄ ዘመን የእስራኤል ሕዝብ እግዚአብሔርን የማይሰማበት ጊዜ ነው። ለእግዚአብሔር መታዘዝ ያቃተው ጊዜ ነው። ስለዚህ ምን ሆኗል ማለት ነው? ምድር በቃ እንደ ብረት ሆናለች፣ ምድርም እንደ ናስ ሆናለች፣ ጠንክራለች። ጠል የለም፣ ዝናብ የለም፣ ውሃ የለም እና ቤተልሔም ተሪባለች። የዳቦ ቤት ውስጥ ዳቦ የለም። የሚያሳዝን ዘመን ነው። እግዚአብሔርንና እግዚአብሔር ለእስራኤል ያደረገውን ያላወቀ ሌላ ትውልድ ተነሳ ይላል በመጽሐፈ መሳፍንት ውስጥ። እግዚአብሔር የሰጣቸውን የማስጠንቀቂያ ቃል የዘገዩበት ወይም የረሱበት የዘነጉበት ጊዜ ነበረ። እግዚአብሔር አስጠንቅቋቸዋል። እግዚአብሔርን በፍጹም ልብህ፣ ነፍስህ፣ ኃይልህ ውደድ። ስለዚህ ይሄ ነገር ቀርቷል ማለት ነው። ይህን ቃል በልብህ ያዝ ብሎ አስጠንቅቋቸዋል። ቀርቷል። በልባቸው አልያዙም ቃሉን። ለልጆች አስተምር ብለዋል። ለልጆቻቸውም አላስተማሩ። ምክንያቱም በኢያሱ ዘመን የኖሩ ሰዎች እግዚአብሔርን ሲከተሉ ከሱ በኋላ የነበሩ ሰዎች ሁሉም በፊቱ መልካም መስሎ የታየውን ያደርግ ነበር። እግዚአብሔር ያደረገልህን ነገር እንዳትረሳ ተጠንቀቅ። ከግብፅ ባርነት ያወጣህን በተስፋይቱ ምድር የባረከህን እግዚአብሔር እንዳትረሳ ተጠንቀቅ ተብለዋል። ይህንን ረስተዋል። ስለዚህ ነው ሰማያት በእነሱ ላይ ጠልን የከለከሉት ማለት ነው። በቤተልሔም ውስጥ ረሃብ የሆነው ጣዖትን ደግሞ አመለኩ፣ እግዚአብሔርን ረሱ። እግዚአብሔር ለጠላት አሳልፎ ሰጣቸው። ይሄ ተደጋግሞ የሚታይ ነገር ነው በመሳፍንት መጽሐፍ ውስጥ። እነርሱም ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ይሰማቸዋል። እግዚአብሔር ሰምቷቸው ደግሞ መስፍን ያስነሳላቸዋል። በዛን ጊዜ ደግሞ እረፍት ይሆንላቸዋል። መስፍኑ ይዋጋላቸዋል። ከዛ በኋላ ደግሞ እንደገና ፈጥነው እግዚአብሔርን ይረሱታል። እና ይሄ የተደጋገመ ታሪክ ነው በመሳፍንት ውስጥ የምናገኘው። ስለዚህ የአቤሜሌክ ምርጫ ሚስቱንና 2 ልጆቹን ይዞ ወዴት መሄድ ነው? ወደ ሞዓብ። የእንጀራ ቤት ከነበረበት ቦታ ተነስቶ ወደ አሕዛብ ምድር እግዚአብሔርን ወደማያውቅ ሕዝብ መሄድ ነው የዚህ ቤተሰብ ምርጫ ማለት ነው። ከተስፋይቱ ምድር ተነስቶ እግዚአብሔርን ወደማያውቅ ሕዝብ ነው የሄደው። ምክንያቱ ምንድን ነው? ምግብ ፍለጋ። ይህም ቤተሰብ ከእግዚአብሔር ቤትና ከእግዚአብሔር ሕዝብ ያራቀው ምንድን ነው? ምግብ ፍለጋ ነው።
ምግብ ፍለጋ ስንት ጊዜ አይደለም እንደኛንስ የሚፈታተን አይደለም? እንደ ምግብ ፍለጋ አይደለም? ምግብ ፍለጋ ብለን ስፍራን ከመልቀቅ እግዚአብሔር ይጠብቀን። ስፍራ መልቀቅ ማለት ጂኦግራፊክ ስፍራ ብቻ አይደለም፣ ስፒሪቹዋል ስፍራ፣ መንፈሳዊ ስፍራ እና ከአንድ ከተማ ተነስተን ወደ ሌላ ከተማ ብቻ ሳይሆን እግዚአብሔር ካስቀመጠን ከመንፈሳዊ ከክብር ቦታ ምግብ ፍለጋ መውረድ ራሱ ልክ ይሄ ቤተሰብ እንዳደረገው መሆን ማለት ነው። ለስጋ ምቾት ብለን መንፈስ ቅዱስን ከማሳዘን፣ ለጊዜያዊ ክብር ብለን ለዘላለም ከከበረው ከመራቅ፣ በትንሽ ተራራ ላይ ለመታየት ብለን ከከበረው ከትልቁ ተራራ ከመውረድ እግዚአብሔር ይጠብቀን ወገኖች። ይሄ ቤተሰብ እንደሱ ነው የሆነው። በጊዜያዊነት ካጋጠማቸው ከምግብ እጥረት የተነሳ ስፍራቸውን፣ ርስታቸውን፣ ሕዝባቸውን፣ አምላካቸውን ለቀው ወደ ሞዓብ ምድር ነው ሄዱት። አንዱ ትልቁ ስህተት በሕይወታቸው የሰሩት ይሄ ነው። አንድ የማንወደው ሁኔታ ወደ ሕይወታችን በሚመጣበት ጊዜ ውሳኔያችን ወይም ምርጫችን ምን ይሆን? 3 ነገሮች ናቸው እኔ ማስበው። አንደኛ በሁኔታ ውስጥ ማመቻመች ወይም ኮምፕሮማይዝ አድርገን መቀመጥ። ሁለተኛ ከሁኔታው መሸሽ። ሶስተኛው ሁኔታውን በድል ለማለፍ ማመንና በቦታችን ጸንተን መቆም። ከነዚህ ከ3ቱ ነገሮች የአቢሜሌክን ቤተሰብ ያጋጠመው ነገር የእነሱ ምርጫ ምንድን ነው? ከሁኔታው መሸሽ። ሸሹ እኮ፣ ጥለው ወጡ። የነበራቸው ነገር በሙሉ ጥለው ወጡ። እግዚአብሔር ስለሰጣቸውም ርስት አልተጨነቁ፣ ስለ ሕዝባቸውም አልተጨነቁም። ነፍሳቸውን ማዳን፣ ዳቦ ማግኘት ነው ቅድሚያ ያደረጉት ነገር። በሁኔታ ውስጥ ተመቻችቶ መኖር ወይም ማመቻመች ለማጉረምረም ምክንያት ይሆናል። መሸሽ ደግሞ እግዚአብሔር በሁኔታ ውስጥ ሊያስተምረን ያለውን ነገር እንዳንማር እንሆናለን። ሁኔታውን በድል ለማለፍ መታመን ግን የእግዚአብሔርን ፈቃድና የእግዚአብሔርን ማንነት የእግዚአብሔርን ክብር የምንለማመድበት መንገድ ነው። አቢሜሌክ ትክክለኛ ያልሆነ ምርጫ ነው የመረጠው። ይህን እንዴት ነው ሊመርጥ የቻለው? ምንድን ነው የገፋፋው? ለምንድን ነው ጸንቶ ያልቆመው? አንደኛ በእምነት ሳይሆን በማየት ተመላለሰ። በማየት እግዚአብሔርንና ፈቃዱን ከመጠበቅ ይልቅ የራሱን ውሳኔ አደረገ። ሁለተኛ ለመንፈሳዊ ሳይሆን ለስጋዊ ቅድሚያን ሰጠ። የቤቱ ባለቤት በመሆኑ ለቤተሰቡ የሚያስፈልገውን እንጀራ የሚያገኝበትን መንገድ ፈለገ። ነገር ግን የፈለገው በእምነት ሳይሆን በስሜት ነው። እግዚአብሔር ፈቃድህ ምንድን ነው? እኔና ቤተሰቤ ተርበናል፣ የት እንሂድ? ምንድን ነው ሐሳብህ ብሎ ሲጠይቅ አይደለም የምንመለከተው። በቃ ሻንጣውን ጠቅልሎ ወደ ሞዓብ ነው የሄደው። በእምነት ቢሆን ኖሮ ዳዊት እንዳለው ማለት ይችል ነበረ። ምንድን ነው ያለው ዳዊት? ጎለመስሁ አረጀሁም፣ ጻድቅ ሲጣል ዘሩም እህል ስለምን አላየሁ። እንደሱ ማለት ይችል ነበረ። አምላኬን እጠብቀዋለሁ፣ አምላኬን እጠብቀዋለሁ፣ ጻድቅ ስራብ ዘሩም እህል ስለምን አላየሁም፣ እኔም ዘሬም እህልን አንለምንም፣ እግዚአብሔር ያበላናል፣ እግዚአብሔር ያኖራናል ብለው አልጸኑም። ቦታቸውን ለቀቁ። ወገኖች ሆይ እግዚአብሔር ልጆቹን መመገብ የሚችል አምላክ ነው። ታማኝ አምላክ ነው። እግዚአብሔር ልጆቹን ያስባል። እግዚአብሔር ረስቶ አያውቅም እግዚአብሔር። ስለዚህ ከጊዜያዊ ችግር ለመሸሽ እግዚአብሔር ካስቀመጣችሁ ስፍራ እንዳትነቃነቁ፣ በእምነት ጸንታችሁ ቁሙ። ዳዊት ያለውን በሉ እናንተ። ጎለመስሁ አረጀሁ፣ ጻድቅ ሲጣል ዘሩም እህል ስለምን አላየሁ የሚል እምነት ያስፈልጋል። ኬሌዎን እንደ ስሙ መኖር አልቻለም። ኤሊሜሌክ ማለት ነው። ኤሊሜሌክ
እንደ ስሙ መኖር አልቻለም። ይሄንን ውሳኔ ሲወሰን የስሙ ትርጉም ምንድን ነው? አምላኬ ንጉሥ ነው ማለት ነው። አምላኬ ንጉሥ ነው። አምላክ ንጉሱ ከሆነ ንጉሴ ይመጣል ብሎ መጠበቅ ነበረበት። ነገር ግን በስሙ ተቃራኒ ነው ያደረገው። ጌታን ታምኖ ከመጠበቅ ይልቅ ወደ አሕዛብ ምድር ሄደ። እግዚአብሔር ንጉሳችን ከሆነ በመንግስቱ መገኘት ይሁንልን። እግዚአብሔር እኮ በድርቅ ዘመን ኤልያስን በቁራ የመገበ፣ በባልቴቷ ቤት ያኖረ፣ በምድረ በዳ ውሃን ከአለት ያፈለቀ፣ እስራኤላውያን ስጋ ባማራቸው ጊዜ በምድረ በዳ በሬ በሌለበት ፍየል በግ በሌለበት ስጋን ያትረፈረፈ፣ 40 ዓመት ሙሉ ሲጓዙ ከግብፅ ለብሰው የወጡት ልብስ እንዳያረጅ 40 ዓመት ሙሉ በምድረ በዳ የጠበቀ እግዚአብሔር ነው። እኔንና እናንተን ማኖር ይችላል። እኔንና እናንተን መመገብ ይችላል እግዚአብሔር። ስለዚህ እንታመነው። በሁለት አሳና በ5 እንጀራ አይደል ከ5,000 ሕዝብ በላይ የመገበው። በእግዚአብሔር ቤት በቂ ዳቦ የለም ብለህ እግዚአብሔር ሳይናገርህ ወደ ሞዓብ ምድር አትሄድ። አለ በእግዚአብሔር ቤት በቂ ዳቦ አለ፣ ይመጣል። እምነትህ ለትንሽ ጊዜ ሊፈተን ይችላል፣ ግን ይመጣል። በቂ ዳቦ አለ። እግዚአብሔር በጊዜው ይመጣል። ባለህበት ቆይ። በእግዚአብሔር ቤት በቂ እንጀራ አለ እና ጊዜያዊ መከራን ወይም ፈተናን ለመሸሽ ከእግዚአብሔር ቤት መራቅ፣ ከእግዚአብሔር ፈቃድ መራቅ አስፈላጊ አይደለም። ደግሞም ችግር ያስከትላል። ይሄ ቤተሰብ እንጀራን ፍለጋ ነው ቤተልሔምን የለቀቁት፣ ወደ ሞዓብ የሄዱት። እዛ ሄደው ምንድን ነው የደረሰባቸው? ጠገቡ? አተረፉ? አይደለም። መከራ ውስጥ ነው የገቡት። ረሃብን ለማምለጥ ሞትን ለመሸሽ ነበር የሄዱት አይደል? ግን ሞት ገባ ወደ ቤታቸው። ወንዶቹ ሁሉ ነው ያለቁት። አባትም 2 ወንዶች ልጆች ሞቱ ይላል መጽሐፉ ያሳየናል። እና ውጤቱ ይሄ ነበረ እና ጊዜያዊ መከራን ለመሸሽ እምነትን አጥተን እግዚአብሔር ካስቀመጠን ስፍራ መሄድ መልቀቅ ውጤቱ ጥሩ ላይሆን ይችላል እና ይሄንን በዚህ መጽሐፍ እንመለከታለን። አቤሜሌክና ቤተሰቡ እግዚአብሔር በረሃብ ዘመን እነሱን ማኖር እንደሚችል ተጠራጠሩ። ስለዚህ ነው ስፍራቸውን የለቀቁት። ቤተልሔም የነበራቸውን ርስት ለቀው ነው የሄዱት። ከእግዚአብሔርም ሕዝብ ራቁ። ልጆቻቸው ሞዓባውያን ሴቶችን ነው ያገቡት። ምን ማለት ነው? እግዚአብሔር የሰጣቸውን ሕግ ጣሱ ማለት ነው። ይህንን በማድረጋቸው አቤሜሌክ ሞተ፣ ልጆቹም ሞቱ። ስለዚህ ወንድሜ እህቴ፣ አማኝነሽ አማኝነህ እምነትሽ ይደግ። እግዚአብሔርን አትጠራጥሩ። እግዚአብሔር እንድናምነው ነው የሚፈልገው። ምክንያቱም እሱ የታመነ አምላክ ነው። አይጥልም፣ አይረሳም። የሚያስፈልገንን ይሰጣል፣ ያኖራል። እንመነው፣ እንታመነው። ባስቀመጠን ስፍራ ደግሞ እንቀመጥ። አንድ በጣም ደስ የሚለኛል የወንድማችን የተስፋዬ ጋብሶ መዝሙር። ድሮ ከዘመራቸው መዝሙሮች ብዙ ዘምራለሁኝ። ዘማሪ አይደለሁም፣ እንደውም ሞክሬ ነበረ ድሮ። ምናልባት ዘማሪነት ጥሬ ሊሆን ይችላል ወይ ብዬ ሞክሬ መዝሙሮችን ጽፌያለሁ። እስካሁን አሉኝ መዝሙሮቹ ማለት ግን አልተዘመሩም። እና ከዛ ሞከርኩ። ለካ ዝማሬ የኔ ጥሬ አይደለም ብዬ የተጻፉትን መዝሙሮች እስካሁን በደብተር ውስጥ አሉ። ዘማሪ አይደለሁም፣ ግን ተስፋዬ እንዲህ ነው የሚዘምረው። ባስቀመጥከኝ ቦታ ጸንቼ እንድቆይ
መተህ ስትጎበኘኝ በኔ ደስ እንድል ጸጋህን አብዛልኝ ጌታ ሆይ እባክህ። ምንድን ነው የሚያስፈልገን? እግዚአብሔር ባስቀመጠን ቦታ ለመቀመጥ ጸጋው ያስፈልገናል። ጸጋው ያስፈልገናል። እግዚአብሔር ያስቀመጠን ቦታ አለ። እዛ በትዕግስትና በእምነት ጸንተን እንድንቀመጥ፣ እግዚአብሔርን እንድናምነው፣ እሱን ተስፋ እንድናደርግ፣ እሱን እንድንጠብቅ እግዚአብሔር ይፈልጋል። እግዚአብሔር እኛን ለማየት ለመጎብኘት ሲመጣ ከቦታችን ጠፍተን እንዳንገኝ፣ በጊዜያዊ መከራና ፈተና ስፍራችንን እንዳንለቅ ከዚህ ቤተሰብ ሕይወት እንማራለን። እግዚአብሔር ይርዳን። ጸጋው ደግሞ ማኖር ማቆየት ይችላል። ምክንያቱም የእግዚአብሔር ጸጋ አስደናቂ ጸጋ ነው። እንድንጠብቅ ያስችላል። በስፍራችን እንድንቆም ያስችላል። እና ጌታ ደግሞ ይረዳናል። እግዚአብሔር እንድረዳን ደግሞ ጸሎቴ ነው፣ ባስቀመጠን ቦታ እንድንገኝ። ምክንያቱም ከዛ ስፍራ ከተነቃነቅን ኮንሲኩዌንስ አለው፣ የሚመጣ ነገር አለ እና ይሄ ቤት አላተረፈም። ግን ያው በሌላ መንገድ እንዴት እንዳተረፉ ደግሞ እንመለከታለን። እሱም ደግሞ ከእግዚአብሔር ጸጋ የተነሳ ነው ያተረፉት። ነገር ግን በእነሱ በራሳቸው መንገድ ሲሄዱ ግን ክሳራ ነው የገጠማቸው እና ከኑዓሚንም ሕይወት ይህንን ነው የምንመለከተው። ፕሌዛንት የነበረች ጣፋጭ የነበረች መራራ በሉኝ ብላ በሕይወቷ ያጋጠመውን ክሳራ ስትመሰክር ስትናገር በኋላ እንሰማለን። እና እግዚአብሔር ባስቀመጠን ቦታ ሁል ጊዜ ታምነን እንድንቀመጥ እግዚአብሔር ይርዳል። አሜን።